ፍጡር ቤዛ መሆን አይችልም። ሙሴ ቤዛ ተብሏል። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ሌሎችም ቤዛ የተባሉ አሉ። ኃጥእ ጻድቅ ቤዛ ነው ይላል መጽሐፍ ምሳሌ። ይሄ ማለት ግን ኃጥእ ሰው ጻድቁን ሞቶ ያድነዋል ማለት አይደለም። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ድንግል ማርያም ሆይ በሚጣፍጥ ስምሽ ደስ ይለናል። ቶም በሆነው በማኅፀንሽ ፍሬ በክርስቶስ ደምም ሐሴትን እናደርጋለን። ጽኒት ክብርት ንጽሕት ልዩ እመቤታችን ሆይ አንቺ ቤዛዊት ዓለም ነሽ። ይህ ምስጋና ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ እመቤታችንን ያመሰገነበት ምስጋናው ነው። ሰላም የተወደዳችሁ የኖር አድማጭ ተመልካቾቻችን እንደምን ቆያችሁን? በያላችሁበት ሁሉ ሰላማችሁ ብዝት ይበልልን። ከሰሞኑ አነጋጋሪ ጉዳይ ጋር በተያያዘ በተለይም ደግሞ ከቤተክርስቲያናችን ጳጳስ የሆኑት አቡነ ገብርኤል ጋር በተያያዘ ከእመቤታችን ጋር ተያይዞ ያነሱትን ሐሳብን የተለያዩ መምህራን የቤተክርስቲያናችን አባቶች ሊቃውንተ ቤተክርስቲያን እንዲሁም ደግሞ መሪዎቻችን አባቶቻችን ጳጳሳት ያስተላለፉት እጅጉን ጠንከር ያለ መልእክትና ማብራሪያ አለ። እሱን በስፋት ዛሬ የምናነሳ ይሆናል። አብራችሁን ቆዩም። ብፁዕ አቡነ ገብርኤል ስለ ጸጋ የተሳሳተ ግንዛቤ ለማስጨበጥ የተጠቀሙበት ሚዲያ ፍኖተ ጽድቅ ሚዲያ ነው። ለምንድነው ግን ፍኖተ ጽድቅ እንደዚህ አይነት መሰረታዊ ትምህርትን የሚድድ መልእክት በማስተላለፍ ክቡር ጊዜውን የሚያባክነው ሲሉ በርካቶች እየጠየቁ ይገኛሉ። ቤተክርስቲያናችን በስልትና በስሌት የሚሻሻል ዶግማ የላትም፣ ዓላማችሁ ምንድነው ሲሉም ይጠይቃሉ። መጨቃጨቅ መነታረክ አይሰለቻችሁም እንዴ ሲሉም ጠንከር ያለ መልእክታቸውንና እንዲሁም ጥያቄዎቻቸውን ለማህበረ ፍኖተ ጽድቅና እንዲሁም ደግሞ ልክ እንደነዚህ አይነት የተሳሳተ ትምህርቶችን የሚያስተላልፉ አባቶችን መምህራኖችን ይጠይቃሉ። የቤተክርስቲያኒቱ መምህራንና ምዕመናን ድምጻቸውንም እያሰሙ ይገኛሉ። በዚህ ጉዳይ ላይ ዶክተር መስከረም ለቺሳም እንዲህ ስትል ተደምጣለች። የእግዚአብሔር አካሉ ወይም አስክሬኑ ብለው ሊቃውንት ያመሰግኗትን እናት ነው እንግዲህ አንዳንዶች ቤዛ አትባልም የሚሏት ስትልም ትናገራለች። ዶክተር መስከረም ለቺሳ የዘላለም ማረፊያ ይላላት ጌታ እንኳን ማረፊያም ሆነዋለች። ታዲያ ለኛ ቤዛ መሆን ይበዛባታልን በማለት ጠይቃ የቅድስት ድንግል ማርያምን ክብርና ማንነት ተክዶ ኢትዮጵያዊ ስርዓተ ትምህርት የሚባል ነገር ፈጽሞ እውን መሆን እንደማይችል ግን ታውቃላችሁን በማለት ሐሳቧንም ታነሳለች። ከዚህ ቀደም የሊቃውንቱ ዝምታ ቤተክርስቲያንን በብዙ ዋጋ እንዳስከፈለች ይታወቃል። አሁን ግን ይህንን ዝምታቸውን በመስበር የተለያዩ ሐሳቦችን በዚህ ጉዳይ ላይ በመስጠት እንግዲህ ሲገልጹ ተመልክተናል። ለአርዮስና መቅዶኒዎስ መልስ ሰጥታፋቸውን ያዘጋጅ ታላቋ ቤተክርስቲያን መልስ የሌላት አስመስሏት ቆይቷል። አሁን ግን ያውሉ ያበቃለትም ይመስላል። በመጽሐፍ ለመጣ በመጽሐፍ በቃል ለመጣ ደግሞ በቃል ምላሽን ሰጥታ እንደዚሁ ትክክለኛውን ትምህርት እየገለጠችም ትገኛለች። ቅድስት ቤተክርስቲያን ከአባቶቻቸው ወይም ደግሞ ከመምህራን መካከል እንግዲህ በርካቶች ሐሳባቸውን እየገለጹ ይገኛሉ። የቤተክርስቲያናችን መምህር የሆኑት መጋቢ ሐዲስ ነቃ ጥበብ ከፍ ያለው እንዲህ ሲሉ በሊቀ ጳጳሱ ላይ ጠንከር ያለ ሐሳብን አስተላልፈዋል። ሊቀ ጳጳሱ ብዙ የደከሙት ባለጸጋውን ለማስደሰት ነው፣ ምክንያቱም ገንዘብ ራሱ ቤዛ ነው ሲሉ ተደምጠዋል። ቤዛ ማለት ትርጉሙ ምትክ ማለት ነው፣ ተውላጥ ማለት ነው፣ ወይም ተለዋጭ ማለት ነው፣ ወይም ተቀያሪ ማለት ነው፣ ወይ ደግሞ ፋንታ ማለት ነው። ቤዛ ማለት ትርጉሙ ይሄ ነው። ይሄ ቤዛ የሚለው አተረጓጎም በጣም ብዙ አለው። በእኛ ቤተክርስቲያን ለምሳሌ እመቤታችን ቅድስት ድንግል ማርያምን ቤዛ ብለን እንጠራታለን። በአንዳንድ ዝማሬዎቻችን ቤዛዊተ ኩሉ ዓለም፣ ቤዛዊተ ዓለም እያልን እንጠራታለን። የዓለም ሁሉ ቤዛ፣ የዓለም ቤዛ እየሆን እያልን እንጠራታለን። ግን ይህ አጠራር የእመቤታችን የቅድስት ድንግል ማርያም ቤዛነት ከክርስቶስ ቤዛነት ጋር እኩል ይሆናል የሚል ትምህርት አይደለም። ነገር ግን ቤዛ የሚለው አጠራሩ አንጻራዊ ነው። ያ ማለት ይሄ ቤዛ የሚለው ቃል ከትንሽ ይጀምርና እያደገ ሄዶ ፍጻሜው ግን ክርስቶስ ይሆናል። ያ ማለት የክርስቶስን ቤዛነት በዓለም ላይ በየትም ቢሆን የሚወዳደር ምንም የለም። የመላእክትም ተራዳኢነት፣ የመላእክትም ምልጃ፣ የቅዱሳን ተራዳኢነት፣ የቅዱሳን ምልጃ፣ የእመቤታችን እናትነት፣ የእመቤታችን አማላጅነት፣ እነዚህ ሁሉ የክርስቶስን ቤዛነት የሚተኩ አይደሉም። ይህን ነው በደንብ ማወቅ ያለባቸው። አሁን እመቤታችን ለምሳሌ ቤዛ ተብላ ስትጠራ እንደ መጠኗ እንደ አምላክ እናትነቷ አምላክን እንደወለደች ሴት ልክ እንደዛ በዛ ልክ ቤዛ ተብላ ትጠራለች፣ ቤዛዊት ተብላ ትጠራለች እንጂ እንደ ክርስቶስ ማለት አይደለም። እየሰማችሁ ነው። የእመቤታችን ቤዛነት ከክርስቶስ ቤዛነት ጋር እኩል ነው የሚል የቤተ ክርስቲያን ትምህርት የለም። ይህንን ማወቅ ያስፈልጋል። ታዲያ ለምንድን ነው እመቤታችንን ቤዛ ምንላት እንዴት ነው ቢባል ቤዛ የምትባለው እመቤታችን ብቻ አይደለችም። ለምሳሌ በሊቃውንቱ አጠራር
ጫማ ቤዛ ተብሎ ይጠራል። ጥላ ቤዛ ተብሎ ይጠራል። ቤት ጥላ ተብሎ ይጠራል። ቤዛ ተብሎ ይጠራል። ጥላ ዛፍ ቤዛ ተብሎ ይጠራል። ለምን ቤዛ የሚባለው ቢባል አንድ ሰው ጫማ አድርጎ ሲሄድ እሾህ ይወጋዋል። ግን የሚወጋው እግሩን ሳይሆን ጫማውን ነው። አሁን ይሄ ሰውዬ እሾሁ ሲወጋው ጫማው ባይኖር ኖሮ እሾሁ ምኑን ይወጋው ነበር? እግሩን ይወጋው ነበር። ስለዚህ ምኑ ተከላክሎለታል ማለት ነው? ጫማው ተከላክሎለታል። እና ይሄ ቤዛ ይባላል። ያ ማለት ስለ እግሩ ፋንታ ጫማው ተወግቷል። እንቅፋት ቢመታው ድንጋይ ቢመታው ድንጋዩ የእግሩን ጣት አያገኘው። ምክንያቱም ጠንካራ ጫማ አለ። ስለዚህ ጫማውን ነው የሚመታው። ስለዚህ ሰውየው አያመው እንዳያመው እሾህ እንዳይወጋው እንቅፋት እንዳይመታው ቃጠሎ የአስፋልቱ ቃጠሎ የመንገዱ ቃጠሎ እንዳያቃጥለው ጫማ ያደርጋል። ስለዚህ ያ ጫማ ለዘላለም አይደለም ለዘለቄታ አይደለም እንጂ ለጊዜው ግን ለእግሩ ቤዛ ነው። ስለዚህ ቤዛ የሚለው ይሄን ትርጉም ጭምር የያዘ ነው። ለምሳሌ ጥላ ትይዛላችሁ። ዝናብ ሊሆን ይችላል፣ ፀሐይ ሊሆን ይችላል። ሁለቱንም ለመከላከል ጥላ ትይዛላችሁ እናቶቻችን እህቶቻችን። መጀመሪያ ጥላ የምትይዙበት ምክንያት የፀሐዩ ዋዕይ ጥላው ላይ ያርፋን። ጥላው ለእናንተ የፀሐዩን ዋዕይ ወይም ቃጠሎ ይከላከልላችኋል። ስለዚህ በዚያች ሰዓት በዚያች ቅጽበት ጥላው ቤዛ ተብሎ ይጠራል። ቤት ውስጥ ሆነን ከብርድ እናርፍበታለን፣ ከዋዕይ ከቃጠሎ እናርፍበታለን። በዚህ ምክንያት ቤዛ ሊባል ይችላል። ዛፍ እንጠለልበታለን፣ ከፀሐይ ቃጠሎ እንድንበታለን። ለጊዜው ቤዛ ተብሎ ይጠራል። ስለዚህ አያችሁ ቤዛ አንጻራዊ ነው ትርጉሙ እንጂ ቤዛ የሚለው አተረጓጎም በቀጥታ ክርስቶስን ብቻ የሚመለከት አይደለም። በመጠኑ ከትንሹ ጀምሮ እያደገ ይሄዳል። ከዛ ደግሞ ሰው ለሰው ቤዛ የሚሆንበት ጊዜ አለ። ወንድም ለወንድሙ ቤዛ የሚሆንበት፣ እናት ለልጇ ቤዛ የምትሆንበት፣ ልጅ ለእናቱ ቤዛ የሚሆንበት፣ ወንድም ባል ለሚስቱ ቤዛ የሚሆንበት፣ ሚስት ለባሏ ቤዛ የምትሆንበት እንዲህ አይነት ምንድን ነው? ምን ማለት ነው ቢባል አንዱ ለአንዱ የሚያልፍበት ማለት ነው። ለምሳሌ አንድ እዚህ የሚፈነዳ ፈንጂ ነገር ቦምብ ነገር ቢኖር እኔ ልረግጠው ብል እናቴ ትመጣና ልጄማ አይሞትም ብላ እኔን ገፍታ እሷ ትቆምበታለች። ስለዚህ ስለ እኔ ፋንታ እሷ ታልፋለች ማለት ነው። ይሄ ቤዛነት ይባላል። ሐሳቡን ነው ምነግራችሁ። አሁን እነዚህ ነገሮች ሁሉ ከክርስቶስ ቤዛነት ጋር ይወዳደራሉ አይደለም። ግን ቋንቋ ሲተረጎም ቃል ሲተረጎም ከመነሻው መታወቅ ስላለበት ምን ማለት ነው ቤዛ የሚለውን ማወቅ ስለሚገባ ነው። ስለዚህ ቤዛ ማለት ምትክ ማለት ነው፣ ተቀያሪ ማለት ነው። ስለ አንድ ነገር ያለፈ የተለወጠ የተተካ ያንን ለውጦ ቀይሮ ያንን ዋጋ የወሰደ የሞትን ዋጋ የጥፋትን ያንን ወስዶ ያኛው ሰው እንዲተርፍ ያደረገ ማለት ነው። ቤዛ ማለት እሱ ነው። ከዚህ አንጻር እመቤታችን ቅድስት ድንግል ማርያም በእናትነት ቤዛ ሆናለች። ይሄ ማለትን ማለት ነው። እመቤታችን ቅድስት ድንግል ማርያም ለአምላክ እናት ባትሆን ኖሮ ማን እናት መሆን ይችል ነበር? አያችሁ ቤዛነት የሚባል ይሄ ነው። እመቤታችን አሁን ለሴቶች ከዚህ በፊት እንደገለጥኩት በነገረ ማርያም ትምህርታችን የሴትን ታሪክ ቀይራለች። የሴትን ዕዳ እንዲፋቅ አድርጋለች። የሴቶች ታሪክ እንዲለወጥ አድርጋለች። የሴቶች ብቻ ሳይሆን አጠቃላይ የሰዎች ታሪክ እንዲለወጥ አድርጋለች። ተርባለች፣ ተጠምታለች፣ ተሰዳለች። ለምን ተሰደደች? ለምን ተራበች? ለምን ተጠማች ቢባል የሔዋንን ዕዳ ትከፍል ዘንድ፣ የሴቶችን ዕዳ ትከፍል ዘንድ፣ የሰው ልጆችን ዕዳ በተወሰነ መልኩ ትከፍል ዘንድ እመቤታችንን እንደሚገባት የከፈለችው ዋጋ ስላለ ያ ቤዛነት ተብሎ ይጠራል። አንደኛ። ሁለተኛ በምልጃዋ ትጠብቀናለች። በልጇ ፊት መሐር ወልዴ ወተዘከር ኪዳኔ፣ ልጄ ሆይ ማር የሰጠኝን ኪዳን አስብ እያለች በልጇ ፊት ትቆማለች፣ ትማልዳለችና በዚህ ምክንያት ቤዛዊት ተብላ ትጠራለች። ይሄ ምልጃዋ፣ ይሄ ልመናዋ፣ ይሄ ቤዛነቷ ግን ወደ ክርስቶስ ቤዛነት ያቀርባን እንጂ ከክርስቶስ ቤዛነት ጋር እኩል ነው የሚል ትምህርት የለም። በዓለም ላይ የክርስቶስን ቤዛነት ሊወዳደር የሚችል ምንም ነገር የለም። ይሄ ነው የቤተ ክርስቲያኗ ትምህርት ትክክለኛው። ይሄን እንድታውቁት ያስፈልጋል። እንዲሁም ደግሞ ከዚህ ባሻገር መምህር ተስፋዬ ሞሲሳም እንዲህ ሲሉ ተደምጠዋል። ስለ ቤዛነት ያነሱና ሹምና ፈራጅ እንድንሆን የሾመህ ማን ነው ብለው ይህንን ሙሴ በቁጥቋጦ በታየው በመላኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው የሚለውን የሐዋርያት ሥራ ምዕራፍ 7 ከቁጥር 35 ላይ ያለውን በመጥቀስ
ሐሳባቸውን ይገልጻሉ። ቤዛነትን የተመለከቱ ጥቅሶች በብዙ አይነት መልክ በብዙ ስፍራ በቅዱሳን መጽሐፍ ተጽፎ እናነባለን። በሁለቱ ታላላቅ ሊቃውንት ካዳነ ወልድ ክፍሌና እንዲሁም ደግሞ ደስታ ተክለወልድ መዝገበ ቃላት ስለ ቤዛነት እንዲህ እናነባለን ሲሉም ይናገራሉ። አንደኛው ቤዛ በቁም ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ዋስ፣ መድን፣ ተያዥ፣ አማጥላ እንደሆነ እንግዲህ ኪዳነ ወልድ ክፍሌ መዝገበ ቃላት ገጽ 266 ላይ ያለውን ጠቅሰው ያነሳሉ። ቤዛ፣ ለውጥ፣ ካሳ በአንድ ሰው መከራና ሞት ተላልፎ መሞት፣ ታዳጊን፣ ምትክ፣ ለሞት ለመከራ መለወጥ፣ መስዋዕትነትን፣ መገረፍ፣ መሰቀልን ያካትታል ሲሉም እንግዲህ ይገልጻሉ። ቤዛ ዓለም ኢየሱስ ክርስቶስ ስለ ዓለም ብሎ የአምላክነቱን ባህሪ ከስጋ ጋር አዋህዶ ለኃጢአታችን ቤዛ መሆን ቤዛነት የጥቅሉ ምትክነት የሚያሳይ ሲሆን በአዳም ምትክ ሞትን የተቋደሰው ብቸኛው ክርስቶስ እንደሆነም እንግዲህ ቤተክርስቲያናችን ታስተምረናለች ሲሉም እንግዲህ ጠንከር ያለና ሰፋ ያለ ማብራሪያቸውን ከቤዛነት ጋር አያይዘው አንስተዋል። እንዲሁም ደግሞ የቤተክርስቲያናችን ሊቀ ሊቃውንት የሆኑት ስሙር አላመራው ብፁዕ ሆይ ሲሉ መልእክታቸውን ይጀምራሉ። እመቤታችን እንደ ቃል ይሁንልኝ ያለችው ቃሏ የእርሷም ቤዛ ነው። ከእናንተ መኖር ይልቅ የክርስቶስ ትንሣኤ ብዙ ማስረጃ አለው። ክርስቶስ አልተነሳም ላሉ ሰዎች አንድ ሊቅ የተናገረው ቃል ነው። የእመቤታችን ቤዛነትም እንዲሁ ነው ይላሉ ሊቀ ሊቃውንቱ። ከአሁኑ ማብራሪያና እውቅና ይልቅ ብዙ ማስረጃም አለው። ሌላው ብዙ ጥቅስ ትተን ይኩነኒ በከመ ትቤለኒ የሚለውን እንደ ቃልህ ይሁንልኝ ያለችው ቃል ብቻ በቂያችን ነው ይላሉ። የመጣው ለዓለም ሁሉ ቢሆንም የተወለደው ከእርሷ ነውናም ይሁንልኝ ያለችው መልሷ የእርሷም የእኛም ቤዛ ነው። ይህም ደግሞ ምትክ ማለት ነው። ደግሞስ የድንግል ማርያም ቤዛነት ምኑ ይገርማል! ይህ መስቀል ቤዛችን ነው እያለ ቅዱስ ያሬድ ለመስቀሉ ዘምሮ የለምን ሲሉ ሊቀ ሊቃውንቱ ይጠይቃሉ። አሁን ቅዱስ ያሬድ እንጨቱን ቤዛ በማለት አምላክ አደረገ ብለን እናርመዋለን ብለው ይጠይቁና ራሳቸው በፍጹም ብለው አረጋግተው ይመልሳሉ። እንኳን እሱ እኛ ስለመቤታችንም ሆነ ስለመስቀሉ ይህንን ስንል የፈጣሪን ቤዛነት ከፍጡራን ለይተን አውዱን ጠብቀን እንደሆነ ልብ ማለትም ይገባል። ተሳስቻለሁ ይቅርታ ማለት ጴጥሮሳዊነት ነውና ቃሉን እንደሚያርሙም ተስፋ አደርጋለሁ ሲሉ ሊቀ ሊቃውንት ስሙር አላመራው ጠንከር ያለ መልእክታቸውን ለሊቀ ጳጳሱም አስተላልፈዋል። የተወደዳችሁ የኖር አድማጭ ተመልካቾቻችን እንዲሁም ደግሞ በጳጳሳት ደረጃ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ሄኖክም እንደዚሁ በተዋሕዶ ሚዲያ አማካኝነት እንዲሁም ደግሞ በራሳቸው የማህበራዊ ሚዲያ ማስተላለፊያ ድረገጽ ላይ እንግዲህ ሐሳባቸውን በዚህ ጉዳይ ላይ ያላቸውን መልእክትም አስተላልፈዋል። ከዛ ባሻገር እንዲሁም ደግሞ ዲያቆን ያረጋል አበጋዝ በአንድ ወቅት ላይ ስለ አምላካችን ኢየሱስ ክርስቶስ ቤዛነት በመስቀል ላይ ስለኛ ስለከፈለው ዋጋ ባስተማረበት ትምህርቱ ላይ ስለ እመቤታችንም አያይዞ አንስቶ ነበረ። እመቤታችን ቤዛችን ነች ስንልና ኢየሱስ ክርስቶስን ቤዛችን ነው ስንል የምናነጻጽርበትና እንዲሁም ደግሞ የምንገልጽበት መንገድ ሁለቱም የተለያየ እንደሆነ እንግዲህ በዚህ መልኩ አስተላልፎ አስተምሮን ነበረ። ፍጡር ቤዛ መሆን አይችልም። ሙሴ ቤዛ ተብሏል። ለእስራኤላውያን ሙሴ ቤዛ ነው ተብሏል። ይሄ ማለት ግን ስጋውን ቆርሶ ደሙን አፍሶ ከሲኦል አውጥቷል ማለት አይደለም። ለጊዜው ስለታደገ ቤዛ ተብሏል። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ሌሎችም ቤዛ የተባሉ አሉ። ሀጥ ጻድቅ ቤዛ ነው ይላል መጽሐፍ ምሳሌ ነው። ይሄ ማለት ግን ሀጥ ሰው ጻድቁን ሞቶ ያድነዋል ማለት አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ምሳሌ 21:18 ላይ ሀጥ የጻድቅ ቤዛ ነው። ሀጥ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ሀጥ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳት ጤነኛ ሰው አይኖርም። ግን አግባባል፣ ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ሀጥ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛም የቅን ሰው ቤዛ ነው። በደለኛም የቅን ሰው ቤዛ ነው ይላል። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ?
ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል፣ ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አልሆኑ። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ይህ ቃል ለዚህ ብቻ ነው። እያርግ ወይ እየወረደ አይነት ከከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ ያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? ኧረ በጭራሽ እንዲህ ያለ አረዳድ የለም። እነዚህ ሰዎች የሚሉት ለመጽሐፍ ቅዱስ ባዕድ ነው። የድንግል ማርያም ቤዛዊነት ግን ታዳጊነቷ፣ አማላጅነቷ፣ ቃል ኪዳኗ፣ ዘላለማዊ ድንግልናዋ፣ ሁለተኛ ሔዋን በመሆኗ በመሳሰሉት የተብራራ ቤታችን ትባላለች። እንዴ እዚህ መጽሐፍ ቅዱስ ላይ አለ አይደለም? የግዕዝ መጽሐፍ ቅዱስ ብትመለከቱ እኮ ታገኙታላችሁ። ጌታችን ለምሳሌ በማቴዎስ ወንጌል የተናገረው ማለት ስለ ዓይን ፈንታ ዓይን፣ ስለ ጥርስ ፈንታ ጥርስ ይላል። በግዕዝ እኮ ብታነቡት ይሄንን ዓይን ቤዛ ዓይን ነው የሚለው፣ ወስን ቤዛ ስላል ስል ማለት ጥርስ ማለት ጥርስ እኮ ነው ቤዛ የተባለ። ይኸው ግዕዟን ደርሶና ሳያውቁ ቀርተው መስቀል ኃይላችን ነው፣ መስቀል ቤዛችን ነው ስንል መስቀል ራሱ ተሰቅሎልን መድኃኒዓለም ኢየሱስ ክርስቶስ በመስቀል ተሰቀለ እንጂ መስቀል ራሱ ተሰቅሎ ነው። መስቀል ኃይላችን ነው፣ መስቀል ቤዛችን ነው። እንዴ ራሱ ቤዛ የምትባለው ልጅስ ቤዛ የምትባዩስ ፕሮቴስታንት እህታችን አንቺ ቤዛዊት የተባልሽው ለዓለም ተሰቅለሽ ነው? ቤዛ የሚባል እኮ ውሃ አለ፣ ሃይላንድ የታሸገው ሃይላንድ ተሰቅሎ ነው ወይስ ባለ አክሲዮኖቹ ለእኛ ሞተውልን ነው? እና ትንሽ ረጋ ብሎ ማሰብ ተገቢ ነው እንጂ ቤዛ የምትባል ልጅ አለ፣ ቤዛ የሚባል ሃይላንድ ውሃ ብሎሲ በጣም ኮስተራ ነገር ነው። በዚህ አጋጣሚ እንደውም ፋሲካ የሚለውን ቃል ራሱ ባለፉት አዲስ መናፍቃን መጽሐፈ ሰዓታት ላይ ያለው የበዓለ ሃምሳው እመቤታችን ለአዳም ፋሲካው የሚላል እና እንዴት ድንግል ማርያም አዲስ የክርስቶስ የአዳም ፋሲካው ትባላለች? ፋሲካ ማለት እንኳን ይኸው ደስታ ማለት ነው። ለምሳሌ ወምድርኒ ትገብር ፋሲካ የሚል መዝሙር የለም? ወምድርኒ ትገብር ፋሲካ አለ ተሐሲባ በደመ ክርስቶስ የሚለው መዝሙር አለ። ወምድርኒ ትገብር ፋሲካ ማለት ተሐሲባ በደመ ክርስቶስ በአማርኛ ቁስል ምድር ጠራች፣ ሐሴትም አደረገች፣ በደመ ክርስቶስ ነስታለችና እንጂ ወምድር ትገብር ፋሲካ ማለት ምድር ራሷ ፋሲካ ናት ሲል እንደው የክርስቶስን የአዳም ፋሲካው የሚለው ቃል ወስዳል እና አንድ ቃል ስንት አገባብ እንዳለው ማወቅ ተገቢ ነው። እና ያጋጥማል። በነገራችን ላይ እንደዚህ ነገሮች ያጋጥማሉ። እንደ ሐጸን ሳም ከሆነ የመታረም ዕድላቸው ሰፊ ይሆናል። ይህንን ነገር አሁን እኔ ከማለታቸው ያስደነገጠኝ አጽንኦት መስጠታቸው እንደደነገጥኩት ድንግል ማርያም አትባልም እና አትደንግጡ ሲሉ ዋት የሚገርምኝ ሰው እንዴ ብፁዕነቱ የምነካቸው በዚህ ልክ እንደዚህ ይባል እንዴ? አትደንግጡ ምናምን ከዚህ በፊትም ሰምቻቸዋለሁ። የክርስቶስን አስታራቂነት ሲናገሩ አስታራቂያቸው ሲናገሩ ሰምቻቸዋለሁ። እዛ ላይም ጽነት አለ። እንደው ለመናገር የፈለጉት ክርስቶስ በዚህ ዓለም ላይ የሰራውን የማዳን ስራ እንደው ማስታረቁን ለመግለጽ ፈልገውን ብዬ እንደው በቀናት ወደዛ ምክንያቱም ብፁዕ ጳጳስ ስለሆኑ እሳቸው ማረመችስ እንዲህ ለማለት ፈልገውም ብዬ ነበር የተረዳሁት እንጂ ውዳሴ ማርያም እሑድ ላይ ወኮነ አራቂ አዲስ ጋር የሚለው ለሐዲሳን አስታራቂው ነው የሚለው ለሐዲሳን አስታራቂ የሚሆን አይደል
ወይ ደግሞ እየሆነ ያለ አይደል? ብዙ ጊዜ እችም ዘርፌም ስጠቅሰው ሰምተነዋል። ይህን ጥቅስ ደግሞ እሷም ውዳሴ ማርያም ደጋሚ ሆና ማለት ነው። ወከሆነ አራቄ ለሐዲስ ኪዳን ነው የሚለው። ወከሆነ ነው የሚለው ወይ ከሆነ አይደል? ሰው ገዛ አነበብ እንዴ? ወይ ብንተወውስ መጥቀሱም በቃ ለሐዲስ ኪዳን አስታራቂ ሆነ ነው የሚለው። መቼ ተሰቅሎ ሞቶ እንጂ አስታራቂነቱ ያላለቀ አሁንም አስታራቂነት ያለው ሆኖ አይደለም። እርግጥ ነው በደሙ በተደረገ ቤዛነት ያዳነን አምላካችን ኢየሱስ ክርስቶስ ነው። ድንግል ማርያም ግን ለኛ መዳን ምን ያህል አስፈላጊ ነበረች? እዚህ ላይ ነው የእመቤታችን በእኛ መዳን ውስጥ ድርሻ አላት የምንለው። መቼ እንደተጸነሰ ሰዎች ይረሱታል። እግዚአብሔር አምላክ ሰው የሆነው መቼ ነው? ገብርኤል መጥቶ ትጸንሻለሽ፣ ደስ ይበልሽ፣ ጸጋ የሞላብሽ ወይ ሲላት ጸንሳለች? አልጸነሰችም? አልጸነሰችም። ወንድ ልጅ ትወልጃለሽ ሲላትስ ተጸንሷል? አልተጸነሰም። ዘመድሽ ኤልሳቤጥ ከጸነሰች ስንት ወር ሆናት? 6 ወር ሲል ተጸንሷል? ምንድን ነው የሚጠብቀው እግዚአብሔር ለመጸነስ? እነሆኝ የጌታ ባሪያ እንደ ቃልህ። ልክ ይህንን አረፍተ ነገር ተናግራ ስትፈጽም እግዚአብሔር ከሰማይ ወርዶ በእኛ መካከል ተገለጠ። የሁላችን ድህነት በድንግል ማርያም ማኅፀን ውስጥ የዚያን ጊዜ ተጀመረ። ልብ አድርጉ ምዕመናን፣ እመቤታችን እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ የሚለውን ቃል ሳትናገር ለአንድ ሰዓት ዝም ብትል ኖሮ የሁላችንም ድህነት ለአንድ ሰዓት ይዘገይ ነበር። የኛ መዳን የሚጀምረው ይሁንልኝ ብላ እሷ ስትቀበል ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። እውነት ድንግል ማርያም ቤዛዊተ ዓለም አትባልም ወይ የሚለው ይሄ ቤተክርስቲያን አስተምሮ ነው ወይስ አይደለም የሚለውን የቤተክርስቲያንን ትምህርት ከሚያስተምር ከዲያቆን ያረጋል የተገኘ መልእክት አለ። እሱ መልእክት ማለት አሁን የተነገረ አይደለም። ከዚህ በፊት ቀድሞ እንደነዚህ አይነት መናፍቃና ካዲዎች የተላለፈ መልእክት ነበር። እሱን በማስረጃ አቀርብላችኋለሁ ቀጥዬ። ነገር ግን ማወቅ የሚገባቸው ኦርቶዶክሳውያን አንድ ሰው ጳጳስ ሆኖ በዚህ ደረጃ እንዴት የመንፍቅና ነገር ያወራል ብላችሁ ግራ ለተጋባችሁ ሰዎች ይሄ ሰው ማለት ማን ነው የሚለውን ዞር ብላችሁ 1-2 ዓመት ለማየት ሞክሩ። ይሄ ሰው ማለት በሕገ ወጥ መንገድ ጵጵስና ከተሿሿሙ ሰዎች መሃል አንደኛው ይሄ ነው። ስርዓተ ቤተክርስቲያንን ከጣሱ መሃል አንደኛው ይሄ ነው። ለዛ ነገር ብቁ ሳይሆን ብቁ ነን ብለው በግዳጅ ራሳቸውን የሾሙ ሰዎች መካከል አንደኛው ይሄ ነው። በመጨረሻ ደግሞ በአስገዳጅነት ፍትሐ ነገሥቱ ተጥሶ የቤተክርስቲያን መጽሐፍቶች ተጥሰው በአደባባይ ጵጵስና ካገኙ ሰዎች መሃል አንደኛው ይሄ ነው። ስርዓተ ቤተክርስቲያን ተጥሶ አሁን ላይ አውደ ምሕረት ላይ ቀሚስና ቆብ አድርጎ ቆሞ ይህንን የመንፈቅና ትምህርት ሲያስተምር አይግራማችሁ። ምክንያቱም ከዚህ የሚበልጥ ነገር ኦርቶዶክሲያንን ብዙ በደል እንዲደርስባቸውም ስላደረገ ማለት ነው። ስለዚህ ብዙ አትደናገጡ። ለማንኛውም ስለ ሰውየው ለማውራት አይደለም። ነገር ግን ይሄ እሱ ያስተማረው ትምህርት በፍጹም የቤተክርስቲያን ትምህርት አይደለም።